እነዚህን እንዴት ኤክስፕረስ እናደርጋለን ነው። the second type of projectile motion is what? inclined እንደ ስሙ inclined ነው at an angle ነው። የቅድም ካስተዋሳችሁ horizontal ብቻ ነው። ያሁን ግን at an angle. So this is velocity initial. We will resolve into two components in the x and in the y. pink color ካያችሁ same ነው። ይሄ ግን ለምንድን ነው ሄይቱ ከዚህ ወደዚህ የቀነሰችው? እስኪ ይሄኛውን በጣም አስቡበት። ከዚህ ቁመት ወደዚህ መቀነስ ማለት ምንድነው የሚያሳየው? መጀመሪያ ይሄ ቬሎሲቲ ነው። ቬሎሲቲ in the y direction ደግሞ ተመልሶ ይጨምራል። እዩት እንግዲህ እቺ ትንሽ ናት፣ ከዛ ጨመረ፣ በጣም ይጨምራል ደግሞ ምንድነው የሚያሳየን? ይሄ against gravity. Gravity is always downward ብለናል። it is moving against gravity. ሶ መቀነስ አለበት። መጨረሻ ላይ ዜሮ ያደርሰዋል። ከዛ ደግሞ it is accelerating in the direction of gravity direction ማለት ነው። ሶ አሁን what is the time to reach maximum height? maximum heighታችን እንግዲህ ይቺ ናት። this is called h ግማሽ ናት። የዚህም ግማሽ እዚች ጋር velocity in the y ምን ሲሆን ዜሮ ሲሆን፣ ስለዚህ maximum height ለመድረስ it is at velocity y is equal to 0 የሚደርስበት ፖይንት ምን እንለዋለን? maximum height ይደርሳል። ከዛ በኋላ መሄድ አይችልም። ግራቪቲን አሸንፎ መሄድ አይችልም። ኤክስፕሬሽን እንጻፍ። አሁን what is the time? አሁንም uniformly accelerated motionን ማስታወስ አለባችሁ። velocity in the y final is equal to velocity initial in the y time plus 1/2 acceleration time square. እቺ በተደጋጋሚ ያየናት ኢኩዌሽን velocity in the y እዚች ጋር ሲደርስ velocity in the y is 0 ከዛ በኋላ መሄድ አይችልም። ግራቪቲ ከዛ በኋላ ኦቨርካም ማድረግ አይችልም። ዜሮ የደረሰበት ምክንያት ዘ ማክሲመም ስለደረሰ ነው። ስለዚህ ምን እንበል? ይሄኛው ምን እንበለው? ዜሮ። የትኛው ዜሮ እንደምንል በጣም እያያችሁ። ቅድም ይሄ ነበር ዜሮ ስንል ነበር። ለምን? ሆሪዞንታሊ ነው። ቅድም እንደዚህ ሆሪዞንታል ስንሰጠው there is no velocity in the y initially ማለት ነው። አሁን ግን ፋይናል ነው ዜሮ። ከዚህ ወደዚህ ነው ፋይናል እያልን ያለ ነው። ይሄ አይደለም። we are considering from this initial to this final። ስለዚህ ፋይናላችን እዚህ ጋር ስትደርስ ከዛ በኋላ ወደ ዋይ ወደ ቨርቲካል ሞሽን የለም። አሁን ኮንሲደር የምናደርገው ደግሞ ኔጌቲቭ የኢኒሻል ሞሽን ይሄ ፖዚቲቭ፣ ግራቪቲ ደግሞ ኔጌቲቭ። እነዚህ ሳይን ደግሞ በጣም መጠንቀቅ አለብን። ስለዚህ ይሄኛው ምንድነው ማለት ነው? ፕላስ ሳይን ነው። ግራቪቲ ግን ኔጌቲቭ፣ እቺ በኔጌቲቭ ቀይራታለሁ። አሁን 0 is equal to velocity initial in the y times time minus ይሄ በግራቪቲ ስለመቀየረው 1/2 ግራቪቲ ታይም ስኩዌር። ግልጽ ነው። in place of acceleration ግራቪቲ ነው ያስገባውት፣ ግን ኔጌቲቭ ነው ዳውንዋርድ ወደ ላይ ሞሽናችን፣ ከዛ ግራቪቲ ግን ኔጌቲቭ። ምን ሶልቭ እናድርግ? ከዚህ ታይም ነው የሚለን ታይም። ሶ ከዚህ ሪዞልቭ እናድርገው መጀመሪያ። this is velocity initial cos theta፣ እቺ ደግሞ velocity initial sin theta እንላለን። ግን ይሄኛው ሁለት ታይም ኤክስፕሬሽን አለ። ይሄኛው ወደ ኳድራቲክ ከምትሄዱ ቀጥታ አክሰለሬሽን ፎርሙላ ተጠቀሙ። velocity final minus velocity initial over time። ምክንያቱም we have only single time here። ይሄኛው ኤክስፕሬሽን ኋላ ነው የምትጠቀሙት። ምክንያቱም የታይም ኤክስፕሬሽን ካላወቃችሁ እዚህ ጋር ሁለት ታይም ይዛችኋል። ሶ ምን እናድርግ? velocity final 0 minus velocity initial ይሄኛው only in the y direction velocity initial sin of theta over time. this is minus gravity ማለት ይችላል። አክሰለሬሽናችን ኔጌቲቭ ነው። ታይም እና ክሪስ ክሮስ ብታደርጉት the time expression will be ምን ይሆናል? ማይነስ በማይነስ ይጠፋል። velocity initial sin theta over gravity። እኛ የምንፈልጋት እቺ ኤክስፕሬሽን ናት። this is the time to reach maximum height። ይሄ ኤክስፕሬሽን መተው አለባችሁ፣ ምክንያቱም የትም አይወስዳችሁ። ከአክሰለሬሽን ዴፊኒሽን ከዚች ወደዚች አክሰለሬት ለማድረግ ይሄን ያክል ታይም ነው የሚያስፈልገው። ከዛስ እስቲም ናቸው። እቺ ታይም ቱ ሪች ኤች ከሆነች ከዚህ በኋላም ታይም ቱ ሪች ኤች ነው የሚሆነው። መጽሐፋችሁ ላይ ታይም ኦፍ ፍላይት ለመስራት የተለያየ ኢኩዌሽን ተጠቅመዋል። ግን ዘ ሲምፕል ወይ ታይም ፍላይት ኦር ታይም ቶታል እንብለው ቶታል ኢዝ ኢኳል ቱ 2 ታይምስ ታይም ኤች ቢኮዝ ፓራቦላ ነው። ከዚህ ወደዚህ ለመሄድ 2 ሰከንድ የሚፈጅበት ከሆነ ከዚህ ወደዚህ ፎል ለማድረግም 2 ሰከንድ ነው። ኢኩዌሽኑ ድራይቭ ብናደርገውም ሴም ነው። ስለዚህ አሁን የምንይዘው ታይም ቶታል ኢዝ ኢኳል ቱ 2 ታይምስ አሁን አስተዋሳችኋት እቺን ታይም ቅድም ድራይቭ ያደረግናት ታይም
ከዚህ ወደዚህ ማክሲመም ሄይት ለመድረስ ምንድን ነበረች? ቬሎሲቲ ኢኒሻል ሳይን ቴታ ኦቨር ዋት ግራቪቲ። this is our total time ከዚች ጀምሮ እዚች ጋር እስከትደርስ our total time expression ከተባላችሁ እች ናት። በት በጣም ጥንቃቄ የሚፈልገው ነገር ግን ምን መሰላችሁ? ሁሌ አይደለም። እቺ ፎርሙላ ብዙ ተማሪ ሁሌ የሚሰራ ይመስለዋል። ፎርሙላው ሸመድዳል ይሰራል በቃ ኖ። እቺ ኬዝ ስፔሻል ኢፍ ኦንሊ ኢፍ እኛ የምንለው ይሄ ኦንሊ ኢፍ ላውንች የተደረገበት ሌቨል እና ያረፈበት ሌቨል ግራውንድ ያደረገበት አር ኢኳል ከሆኑ ብቻ። ምክንያቱም እዚህ አካባቢ የሆነ ብሎክ የሚያደርግ አንድ ኦብጀክት ኳሷ እዚህ አካባቢ ብሎክ የሚያደርግ አንድ ኦብጀክት ካለ ኖ we will not use this formula because ድራይቭ ያደረግነው ከዚህ ወደዚህ የሆነ ታይም ቱ ሪች ማክሲመም ሄት ከሆነ ወደዛም ሴም ታይም ብለን ነው እንጂ ሁሌ ይሄ አንጠቀምም። ኦንሊ ወደ ነበረበት ሌቨል ከተመረሰ ከዚች ሴም ሌቨል ላይ ናቸው። እዚህ አካባቢ የሆነ ሰው ከያዛት ወይም በዛው የሆነ ብሎክ የሚያደርግ ኦብጀክት ካለ we will not use this twice የሚለው ኤክስፕሬሽን አንጠቀም። ሬንጅስ እቺ ሬንጅ ደግሞ ድራይቭ እናርጋት። እቺ ሬንጅ ቅድም ሄይት ነበረ፣ አሁን ደግሞ ሬንጅ ዘ ሆሪዞንታል ፓርት። ሬንጅ ስትሰሩ ሆሪዞንታል ፓርት ነው ትዝ ሊላችሁ የሚገባ። ሆሪዞንታል ደግሞ ኮንስታንት ነው አይቀየርም ብለናል። ፒንክ ፓርት እዩት፣ ምንም አይቀንስም፣ ሁሌ ሴም ነው። እቺ ናት ቅድም ከግራቪቲ አጌንስት ግራቪቲ ስለሚሄድ የቀነሰብን። ሶ ምን እንላለን? ቬሎሲቲ አት ኤኒ ኤክስ ኢዝ ዘ ሴም ከኮዝ ነው። ቅድም ሪዞልቭ አድርገነዋል። እቺ ኮዝ ፓርት ናት። ይሄ ነው አይቀየርም ሁሌ። አሁን ወደ ሬንጅ እንምጣ። ዲስታንስ ነው ኤክስ ዲስታንስ which is the maximum ሲሆን ሬንጅ እንለዋለን። ከዚህ እስከዚህ is equal to velocity times time። ዲስታንስ ማለት velocity times time ነው። ቬሎሲቲያችን ይሄኛው ኤክስፕሬሽን ነው። ታይማችንስ ታይም የቅድሞ ኤክስፕሬሽን ነው። ምንድን ነበረ? ይሄኛው ቬሎሲቲ ታይምስ የታይም ኤክስፕሬሽን ምንድን ነው? ቱ ታይምስ ምን ቬሎሲቲ ኢኒሻል ሳይን ቴታ ኦቨር ግራቪቲ። ከየት አመጣሁት? ይሄኛው እቺ ነገር ከየት አመጣሁት? ቅድም ድራይቭ ያደረኳት ምንድናት? እቺ ከተባላችሁ ታይም ቶታል ናት። ዘ ታይም ቶታል በቃ ይሄ ማተር ኦፍ ማልቲፕሊኬሽን ነው። ሰው የሬንጅ ኤክስፕሬሽን ሁለት ቁጥር አለች፣ ሁለት ከዛስ ቬሎሲቲ ኢኒሻል እና ቬሎሲቲ ኢኒሻል አንድ ላይ ምን እንበለው? ቬሎሲቲ ኢኒሻል ስኩዌር ከዛ ሳይን ቴታ እና ኮዝ ቴታ አሉ። ሳይን ቴታ ታይምስ ኮዝ ቴታ ኦቨር ግራቪቲ። this is our expression። ግን ትሪጎኖሜትሪ ተጠቅመን ሲምፕሊፋይ ብናደርገውስ ምን አለን? ትሪጎኖሜትሪ ቱ ሳይን ቴታ ወይም ደግሞ ከየት ልጀምር? ሳይን ኦፍ ቱ ቴታ ዳብል አንግል ፎርሙላ ዲዩ ሪሜምበር። ይሄ ለማትስም ስለሚጠቅማችሁ ዳብል አንግል ፎርሙላ ምንድን ነበር የሚለን? ሳይን ኦፍ ቱ ቴታ ሳይን ቴታ ኮዝ ቴታ ፕላስ አሁንም ሴም አንግል ስለሆኑ ትዋይስ ኦፍ ሳይን ቴታ ኮዝ ቴታ። ስለዚህ እቺ ኤክስፕሬሽን ስላለች በየት መቀየር እንችላለን? እቺ ቱ ሳይን ቴታ ኮዝ ቴታ በዚህ መቀየር ይቻላል። ስለዚህ የሬንጅ ኤክስፕሬሽን ምን ሆነ ማለት ነው? ቬሎሲቲ ስኩዌር ቱ ታይምስ ሳይን ቴታ ኮዝ ቴታ በመልቀይረው ሳይን ኦፍ ቱ ቴታ ኦቨር ግራቪቲ። this is our expression for the range, the whole ሬንጃችን ማለት ነው። ማክሲመም ሄይትስ ኤች እንበለው። ቅድም ታይም ቱ ሪች ማክሲመም ሄይት ነው። አሁን ግን ሄይቱ ራሱ ዲስታንሱ ሄይት ማክሲመም ኤች ኢዝ አት ኤች ኦከር ሚኖ አት ዋት ነው? ቬሎሲቲ ዋይ ምን ሲሆን ብለናል ቅድም? ዜሮ። ኦኬ ቬሎሲቲ ኢን ዘ ዋይ ፋይናል ኢዝ ኢኳል ቱ ቬሎሲቲ ኢኒሻል ታይም 1/2 አክሰለሬሽን ታይም ስኩዌር እያልን ነበረ። ኦኬ ቬሎሲቲ ኢኒሻል እዚች ጋር ሲደርስ ዜሮ ነው። ኢን ዘ ዋይ ዊ አር ኮንሲደሪንግ ማክሲመም ሄይት ኮንሲደር ስናደርግ ዋይ ዳይሬክሽን ነው። ቬሎሲቲ ኢን ዘ ዋይ ዜሮ ይሆናል። ቬሎሲቲ ኢኒሻላችን ኢን ዘ ዋይ ሳይን ፓርቲ ይዛል። ቬሎሲቲ ኢኒሻል ሳይን ቴታ ታይምስ ታይም አሁንም መጣች። እቺ ታይም ናት። የታይም ኤክስፕሬሽን ደግሞ አለን። ታይምስ ታይም ምንድን ነበረ? አሁን ታይም ቶታል እንዳትወስዱ። ዊ አር ኮንሲደሪንግ ቬሎሲቲ ኢን ዘ ዋይ አት ኤች ታይም ኤች አሁንም ታይም ኢን ዘ ኤች። ማክሲመም ሄይት ለመድረስ የሚፈጅብን ታይም ምንድን ነበረች? ቬሎሲቲ ኢኒሻል ሳይን ቴታ ኦቨር ጂ ቱ የለውም። ትዋይስ ከሆነ ቶታል ታይም ነው። ፕላስ 1/2 ግራቪቲ ኔጌቲቭ ነው። ኔጌቲቭ ዳውንዋርድ ስለሆነ አሁን ደግሞ ታይም ስኩዌር እቺ ራሷ ስኩዌር ታድርጋል።
ስኩዌር እናድርጋት። ቬሎሲቲ ስኩዌር ሳይን ስኩዌር ቴታ ኦቨር ግራቪቲም ስኩዌር። እቺ ታይም ኤክስፕሬሽን እቺ ታይም ስኩዌር ትሆናለች። አሁን ኤቭሪ ተርም ስኩዌር ይሆናል። ኦኬ ጥሩ። አንድ ላይ ላባዛቸው መጀመሪያ ቬሎሲቲ ኢኒሻል ታይምስ ቬሎሲቲ ኢኒሻል ማለት አለብን። ቬሎሲቲ ኢኒሻል ስኩዌር ስለሚሰጠን ከዛ ሳይን እና ሳይንም አንድ ላይ ሳይን ስኩዌር ኦኬ ሳይን ስኩዌር ቴታ ኦቨር አንድ ግራቪቲ ነው ያለው እዚህ ግራቪቲ ማይነስ እዚህ ጋር ደግሞ ማይነስ አንድ ግራቪቲ እዛው እንዳላችሁ ብታጠፉ ስኩዌሩ ይጠፋል። ኦኬ ማይነስ ቬሎሲቲ ኢኒሻል ስኩዌር አለላችሁ ከዛ ሳይን ስኩዌር በራሱ ጊዜ ሳይን ስኩዌር ቴታ ኦቨር 2 እቺ 2 እና ግራቪቲ አንድ ላይ 2 ግራቪቲ እዚች ጋር እቺ ተርም ዜሮ ያላት ለቬሎሲቲ ነው። አሁን ኮንሲደር እያደረግን ያለ ነው እቺ አሁን ጥቅም የላትም። we are calculating h አንድ ነገር ሚስ አድርገን ነበር። ምክንያቱም አሁን ስለ ማክሲመም መድረሱ እቺ ለኢንዲኬሽን ናት። ቬሎሲቲ ማክሲመም ሲደርስ ዜሮ ሲደርስ ማክሲመም ሄት አለ ለማለት ነው። ስለዚህ እቺ yh ሳትሆን h ራሷ ዲስታንስ ናት። እቺ ዲስታንሳችን ነው እንጂ ይሄ ለማወቅ ብቻ አሳን ኢንዲኬተር ነው የምንጠቀመው። ምክንያቱም ይሄ ማክሲመም ሄት ሊሆን አይችልም፣ ይሄኛው ማክሲመም ሄት ሊሆን አይችልም እንጂ ኢኩዌሽን ውስጥ አትክተቱት። እቺ h ነው ራሱ። ስለዚህ እቺ h አሁንም h በጣም አሪፍ። ምክንያቱም ይሄ ራሱ ከተጠቀምን ዜሮ ተርም ነው የሚመጣው። we are calculating distance not the velocity። ስለዚህ አሁን ማቀናነስ ነው እንዲመቸን። እቺ በሁለት ላባዛ ምንም ለውጥ የለውም። ምክንያቱም ሁለት ካንስል ባደርገው ምንም ያደረኩት ነገር የለም። ኮመን ዲኖሚኔተሩ 2g ነው። ይሄም 2g ይሄኛውም 2g ሁለት ሲቀነስ አንድ እንደማለት ነው። ሴም ነው ይሄ ተርሙ v ስኩዌር ሳይን ስኩዌር አለ v ስኩዌር ሳይን ስኩዌር ከሁለት v ስኩዌር ማይነስ አንድ v ስኩዌር አንድ v ስኩዌር ታይምስ ሳይን ስኩዌር ቴታ። this expression ነው አሁን የፈለኩት የመጨረሻችን። this is the expression for what h ማክሲመም ሄት የሚደርሰው በዚህ ነው የምትሰሩት ማለት ነው። ይሄኛው ኤክስፕሬሽናችን የሁለቱም ሬሾም ካልኩሌት አድርጉት እስኪ። what is the ratio of maximum height to range የሚለው ደግሞ in terms of expression in terms of tan theta ይመጣል። ኤክስፕሬሽኑ the h ኤክስፕሬሽን አላችሁ ኦቨር range ኤክስፕሬሽን። ምክንያቱም በጣም ሲምፕሊፋይ አድርጎ sin theta ተርም ከላይ ይመጣል ኦቨር cos theta ተርም ወደ tan ይወስዳችኋል። እቺ ደግሞ ካልኩሌሽን ውስጥ እያንዳንዱ ካልኩሌት ሳታደርጉ የሁለቱም ሪሌሽን ለማወቅ ይጠቅማችኋል። እሺ አሁን true false አንድ ጥያቄ for a given value ኢኒሻል ስፒዳችን ፊክስ አድርገን ማክሲመም ሬንጅ የሚመጣው መቼ ነው? 45 ዲግሪ ነው ይላል። እስኪ true false ኤክስፕሬሽናችን ለሬንጅ ምንድን ነበረ? 2 ወይም ያቺ 2 ከቀየርናት ከትሪጎኖሜትሪ ፎርሙላ በኋላ sin of 2 ቴታ ኦቨር g ሁለት አይነት ኤክስፕሬሽን ያለው ግን እቺ ሲምፕል ናት። ማክሲመም የሚሆነው ታዲያ ይሄኛው ፊክስ አድርገን ሳይን ቴታ ትሪጎኖሜትሪ ሳይን እና ኮዝ ማክሲመም ቫልዩ የሚኖራቸው አንድ ነው። ሳይን ኦፍ 90 ሲሆን ሳይን 90 ማክሲመሙ 1 ነው። አንግላችን 90 የሚደርሰው ደግሞ 2 ታይምስ 45 ሲሆን ነው። ሶ ቴታችን 45 ሲሆን ሳይን ኦፍ 2 ታይምስ 45 90 ዲግሪ ላይ ማክሲመም ይሆናል። ስለዚህ 45 ሲሆን ነው ትሩ ነው ፎር ኤኒ ኢኒሺያል ቫልዩ። አሁን ደግሞ ኮምፕሊመንታሪ አንግል ታስታውሳላችሁ። በሳይን እና ኮዝ ሴም ናቸው። ሳይን 30 እና ኮዝ 60 ሴም ናቸው። እቺ ተርም ምንድን ነበረች? 2 ቬሎሲቲ ኢኒሻል ስኩዌር ሳይን ቴታ እና ኮዝ ቴታ ኦቨር ግራቪቲ። ሶ የ30 እና የ60 ሲጠቀሙ የአንዱ ሳይን የአንዱ ኮሳይን ስለሚሆን ሴም ሬንጅ ነው የሚሰጠው። ይሄኛው ጥሩ ነው። አሁን ደግሞ የሆነ ጃምፒንግ አሁን ከዚህም የሆነ አሁን ከሆነ ከዚህ ይደርሳል ወይ አይደርስም ካልኩሌት ሳያደርግ ጃምፕ ካደረገ the effect of gravity it will be dangerous። ሌላ ደግሞ ሎንግ ጃምፕ አሁን ስፖርተኞች ሆሪዞንታል ነው እንጂ የሚፈልጉት ቨርቲካል ይሄ ያክል አቺቭ እንዲያደርጉ አይደለም። ስለዚህ አንድ አሰልጣኝ ይሄ አይመከርም ይሄኛው ነው ትክክል የሚልበት ምክንያት the goal is not to achieve maximum height ታዲያ ሆሪዞንታል ለመሄድ ነው። ቢችሉ ስንት አንግል ቢጠቀሙ እስኪ አስታውሱ። ማክሲመም ሬንጅ የሚፈጠረው መቼ ነው? 45 ዲግሪ ከቻሉ 45 ዲግሪ ኤም አድርገው ማለት ነው። ስለዚህ ኤማቸው እችን ሄት ቀንሰው ምን ማድረግ ሬንጅ ከቨር ማድረግ። ስለዚህ ምንድነው ሊሚት የሚያደርገን ካላችሁ ግራቪቲ አለ፣ አንግላችን ቴታ አለ፣ ኢኒሺያል ቬሎሲቲያችን። እነዚህ
ኮምባይን አድርገን ኢፌክቲቭ 45 ዲግሪ ከተቻለ በማክሲመም ቬሎሲቲ እነዚህን ኮምባይን አድርገን ማክሲመም ኢፌክት ይገኛል። እቺ አሁን እናንተ ተሰሩታላችሁ። ዋት ኢዝ በጣም ኢንተረስቲንግ ጥያቄ ናት። እቺ በአንድ በ30 ቬሎሲቲ ኢኒሺያል አት አን አንግል ኦፍ 45 ዲግሪ እያያችሁ እንደዚህ አት ይቺ ሌቨል አንድ ጥንቃቄ የሚያስፈልገው ከዚህ ነው የተሰጠን። ከዚህ ቢሰጥ ኑሮስ from the ground አሁን የዚች ሌቨል ነው። እኛ ይሄ ሄት ኮንሲደር አናደርግም። የልጅቷ ሄት የሆነ ስሞል ኤች ቢሆን ቢሰጠን እንቀንሷለን፣ አያስፈልግም። 10 ሲደመር እቺ 2 ቢሆን ለምሳሌ እቺ 2 ኮንሲደር አናደርግም። ሁሌ ፋየር ካደረግንበት ፖይንት ነው። ስለዚህ ምን ይላል መሰላችሁ? what is the horizontal distance አንድ እዚች ጋር ለመያዝ እየሞከረ ነው። ገና ሳይደርስ ቅድም ያልኳችሁ ይሄ ነው ታይም ቶታል። ገና ይሄ ባይኖር ይሄ ስትራክቸር ባይኖር ይደርሳል፣ እዚህ አካባቢ ይወርዳል። አሁን ግን እዚህ አካባቢ ልጅቷ ይዛታለች ያቺ ኳስ እንበል 10 ሜትር ላይ what is this አሁን ጥያቄ what is this height ሳይሆን ሬንጅ። ሁለት ፎርሙላ ተጠቀሙ። አንደኛው ማክሲመም ሄይት አልፎ እቺ ሄይት እዚህ ጋርም 10 ሜትር ነው፣ እዚህ ጋር ስትደርስም 10 ሜትር ነው፣ እዚህ ጋር ስትመጣም 10፣ ሁለቱም ሴም ሄይት ነው ያላቸው። የቅድም ፎርሙላ ዲስታንስ ኢን ዘ ዋይ ኢዝ ኢኳል ቱ ቬሎሲቲ ኢኒሺያል ኢን ዘ ዋይ ታይም 1/2 አክሰለሬሽን ግራቪቲ ነው ኔጌቲቭ ታይም ስኩዌር ኳድራቲክ ነው። አክቹዋሊ ጊዜ ስለሚፈጅ እዚህ ሜቶድ ብቻ ነው የምነግራችሁ፣ እናንተ ትሰራላችሁ። በዚህ ሁለት ታይም ኤክስፕሬሽን ታገኛላችሁ። ለምሳሌ አንዱ 0.5 ምናምን ቢሆን አንዱ 3.57 እንደዚህ ነገር ምን ማለት ነው? እቺ at 0.5 ሰከንድ ማለት ነው። እቺ at 3.57 ሰከንድ ምናምን። እኛ የምንጠቀመው ይቺ ናት፣ ምክንያቱም ዘ ሰከንድ ፓርት ነው ወደ ላይ ስትወጣ ከዛ ደግሞ ስትወርድ። ከዛ በኋላስ እኛ ወደ ሬንጅ ይሄ ለምን አስፈልገ ካልን in order to solve what time ከዛ በኋላ ወደ ሬንጅ እንመጣለን። ሬንጅ ምንድን ነበረ? velocity initial in the x times time። ከዚህ ያገኛችኋት ኢኒሺያሊ ይሄ ሪዞልቭ አድርጉት። የ30 ኮዝ 45 እና ሳይን 45 ሪዞልቭ ብታደርጉት ለምሳሌ 21.1 ወይም 2 ምክንያቱም ኮዝ 45 0.7 ምናምን ነው። በዚህ ብትሰሩት ይሄ 21.2 ምናምን ሲባዛ 3.5 ስሩትና 80.4 ሜትር ከመጣላችሁ ወይም ሌላም ከመጣ ዲስከስ እናደርጋለን። ኮሜንት ሴክሽን ላይ እየጻፋችሁ እንደዚህ እኔ እንደዚህ ይሄን ያክል ሜትር ነው ይመጣልኝ ያላችሁ ኢንጆይ አድርጉት። እቺ ምን አይተናል? የመጀመሪያው ሳብ ቶፒካችን ካይኔማቲክስ ምን መሆኑ ደግሞ በውስጡ ምን አይነት ፕሮጀክታይል ሞሽን አይተናል። ፕሮጀክታይል ሞሽን አርስታችን 2D ስለሆነ ፕሮጀክት ስናደርግ ኦር ሆሪዞንታሊ ኦር ደግሞ አት ሳም አንግል ፕሮጀክታይል ሞሽን እየሰራን ነበር። ኢት ካን ቢ ሆሪዞንታል ኢት ካን ቢ ኢንክላይንድ። በተለይ ለኢንክላይንድ ሬንጅ እና ማክሲመም ሄት በጣም ትኩረት ተሰጥተው ብዙ ጥያቄ ይመጣል። ዋት ኢዝ ሬንጅ ይባላል። ፎርሙላው ረዘም ስለሚል እንዳያችሁት የሆነ ስኩዌር ማድረግ ሳይን ኦቨር 2g ኦር g እነዚህ ነገሮች ፊክስ አድርጋችሁ እንድትይዙ እነዚህ ካልኩሌት ለማድረግ እንድትፈልጉ ነው አላማችን። 2.1 የመጀመሪያ ሳብ ቶፒካችን ማለት ነው። ቀጣይ በ2.2 እንገናኛለን። እስከዛው በደንብ ሪቫይዝ አድርጉት። ለቀጣይ ሬዲ እስክትሆን ድረስ በ2.2 እንገናኛለን። ቴንክ ዩ